እሺ እግዚአብሔር አምላካችን በመካከላችን በረድኤት አይለየን። በድጋሚ የተወደዳችሁ የክርስቶስ ቤተሰቦች እንደምን አረፈዳችሁ? እግዚአብሔር ይመስገን። አሜን። ያው እንግዲህ ዛሬ የምንማማረው ከዛሬ ቀጥለን በተከታታይ መሰረታዊ ትምህርት ከአባም ጋር እንደተነጋገርነው ስለ ነገረ ድህነት እንድንማማር ነው የተነጋገርነው ከኔ ጋር። በነገረ ድህነት ዙሪያ ነው የምንማማረው። እንግዲህ ስለ ነገረ ድህነት ስንነጋገር ነገረ ድህነት የሚባለውን ትምህርት ማሳጠርም ማስረዘምም ይቻላል። እንጠቅለው ካልን በአንድ ቀን መጨረስም ይቻላል። ዋና ዋና ነገሮችን ብቻ ተናግሮ ግን ስለ ነገረ ድህነት ስናወራ እንደ ጠቅላላ ሙሉ መረጃ ለማግኘት ከስር ከመሰረቱ ጀምረን በተማርነው መሰረት እኛ ባጠናንበት መንገድ ለእናንተም ትምህርቱን ለማስተላለፍ ነው የምንሞክረው። እንግዲህ ስለ ነገረ ድህነት ስናወራ ነገረ ድህነት ማለት በነገረ ድህነት ትምህርት ውስጥ ምንድን ነው ዋናው ነገረ ድህነት ያሰኘው የሚለውን ሀሳብ ስናነሳ በነገረ ድህነት ትምህርት ዙሪያ አባታችን አዳም ከውድቀቱ እንዴት እንደዳነ፣ ከዕፀ በለስ መልስ እግዚአብሔር ተቆጥቶታል፣ ከቅጣቱ እንዴት እንደተመለሰና ቦታው መንግስተ ሰማያት እንዴት እንደተከፈተ፣ ገነት እንዴት እንደተከፈተለት፣ አዳም የተገፈፈው ጸጋ እንዴት እንደተመለሰለት፣ በማን በኩል እንደተመለሰ፣ እንዴት እንደዳነ፣ ስለ አዳም መዳንና ከአዳም ቀጥለን ያለን እኛ ስለሆንን ስለኛ መዳን፣ ስለእያንዳንዱ የሰው ድህነት ክርስቶስ ስለከፈለው በመስቀል ላይ ዋጋ፣ እመቤታችንን በነገረ ድህነት ዙሪያ ስላላት ድርሻ፣ ቅዱስ መስቀሉ ምን አይነት ድርሻ እንዳለው በነገረ ድህነት ውስጥ እያንዳንዱን እንትን ከስር ጀምረን ከመነሻው እንነጋገራለን። እንግዲህ እንዲህ ከሆነ ነገረ ድህነት ስለ አዳም መነሳት መዳን መጠገን ከሆነ ቁም ነገሩ አዳም እንዴት ዳነ ከማለታችን በፊት በነገረ ድህነት ትምህርታችን እኛም ስናጠና ስንማረው እንደተማርነው ከመጀመሪያው አዳም እንዴት ዳነ ከማለታችን በፊት አንድ ሰው እንዴት ተነሳ ከመባሉ ተቀምጦ እንደነበር መረጃ መስጠት ግድ ስለሆነ አበው እንዲሉ ነገርን ከስሩ ውሃን ከጥሩ ነገርን ከስሩ ውሃን ከጥሩ እንዲሉ ነገርን ከስር ጀምሮ ለመተረክ ውሃንም ከጥሩ ማግኘት መልካም ስለሆነ ከስር ጀምረን ነው በነገረ ድህነት ዙሪያ የምንነጋገረው። ተከታታይ እንማረዋለን ማለት ነው። የሚገባ ትምህርት እንደምንማርበት ተስፋ አድርጋለሁ። እንዲህ ከሆነ ወደ ስነ ፍጥረት መመለስ፣ ስለ ሰው ስናወራ ወይንም ስለ አዳም ስናወራ ወደ ስነ ፍጥረት መመለስ ተገቢ ስለሆነ ወደኋላ ተመልሰን ነው እንዴት ዳነ የሚለውን እንዴት ወድቆ እንደነበረ የአዳምን ውድቀት እናይና ከዛ ከተሰጠው ጸጋ ከተፈጥሮ ተነስተን እንዴት ተፈጠረ፣ ከዛ ተፈጥሮ እንዴት ወደቀ፣ ከውድቀቱስ እንዴት ዳነ የሚለውን ጠቅለል አድርገን አዳም የዳነበትን መስመር እኛ ደግሞ ልጆቹ የዳንበትን መስመር የምናወራበት ነው። ስለ ነገረ ድህነት ስናወራ መሰረታዊ የሆነ ትምህርት ስለሆነ በንቃትና በትጋት መከታተል እንድትችሉ በእግዚአብሔር ስም ላሳስባችሁ እወዳለሁኝ። እንግዲህ ነገር ከስሩ ውሃ ቀጥሩ ማለት ከስር ተርኮ ለመንገር አዳም ማለት ሰው ነው። ሰው ማለት ደግሞ አዳም ነው። አዳም ስንል የሰው ልጅ በመላ ነው። ሰው ስንል ደግሞ አዳም ማለታችን ነው። እንግዲህ ከስነ ፍጥረት ስንነሳ ነገር ከስሩ እንዳልኳችሁ እግዚአብሔር አምላካችን በ5 ቀናት ውስጥ ፍጥረታትን ፈጥሯል። በመጀመሪያ በዕለተ እሑድ 4ቱን ባህሪያተ ሥጋ ነፋስ፣ እሳት፣ ውሃ፣ መሬት የሚባሉትን ነገሮች በዕለተ እሑድ ከፈጠራቸው 8 ፍጥረታት መካከል የመጀመሪያዎቹ 4ቱ ናቸው። 4ቱ ባህሪያተ ሥጋ የሚባሉት ነፋስ፣ እሳት፣ ውሃ፣ መሬት የሚባሉት እነዚህም ባደራደር ስናያቸውም መጀመሪያ መሬት እናገኘ፣ ቀጥሎ ከመሬት ቀጥሎ ውሃ ነው የምናገኘው። ከውሃ ቀጥሎ ደግሞ የምናገኘው በጣም በሚገርም ሁኔታ ከውሃ ቀጥሎ የምናገኘው እሳትን ነው። ከእሳት ቀጥሎ ነፋስን እናገኛለን። እሳት፣ ውሃ፣ መሬት፣ ውሃ፣ እሳት፣ ነፋስ ብለን በምድብ ስናያቸው ወደ ታች ስንመለከት በጣም የሚገርመው የማይስማሙ ፍጥረታትን ያስማማ። በስነ ፍጥረት ውስጥ እግዚአብሔር ታምረኛ አምላክ
ድንቅ አምላክ መሆኑን የምናይበት ነው። ምክንያቱም ይህን ስንል ከውሃ ቀጥሎ መሬትን ስንቆፍር ውሃ እናገኛለን። ከውሃ ቀጥሎ እሳት ነው ያለው። ውሃና እሳት ማይስማሙ ናቸው። በስነ ፍጥረት እግዚአብሔር የማይስማሙ ስነ ፍጥረት ማለት የስነ ፍጥረት መስማማት፣ መግባባት፣ ማይግባቡትን ማይስማሙትን ማስማማት ያደረገበት ነውና እሳትና ወደ ታች ስንሄድ ከመሬት ቀጥለን ውሃን እናገኛለን እንዳልነው ከውሃ ቀጥለን እሳትን ነው የምናገኘው። በጣም የሚገርመው ውሃ እሳትን ተንተርሶ ነው የሚኖረው። እሳትና ውሃ ማይስማሙትን ያስማማ እግዚአብሔር ዛሬ በምድራችን ላይ ሰው አማኝ ከሆነ ለመሰራት ፈቃደኛ ከሆነ እሳትና ውሃን ያስማማ እግዚአብሔር ባለትዳሮችን ማስማማት የሚያቅተው አምላክ አይደለም። ወንድማማችን ማስማማት አቅቶት አይደለም። ከሰው ክፋትና እንደው ብልግና የተነሳ ነገሮች አለግባባ ለስማማ ወደ ማለት መጡ እንጂ በእግዚአብሔር አይን ስናያቸው እንኳን ወንድምና እህት፣ እንኳን ወንድምና ወንድም፣ እንኳን ባልና ሚስት ይቅርና እግዚአብሔር እሳትና ውሃንም አስማምቶ ውሃ እሳትን ተንተርሶ እንዲኖር ያደረገበት የስነ ፍጥረት ትምህርት ነው። በዚህ ስነ ፍጥረት ትምህርታችን ውስጥ በጣም በሚያስገርም ሁኔታ እንደዚህ ያሉ አራቱን ፍጥረታት ፈጥሯል። ቀጣይ መላእክትን፣ ሰባቱን ሰማያት፣ ብርሃንና ጨለማን በዕለተ እሑድ 8 ፍጥረት ተፈጠረ። በዕለተ እሑድ 8 ፍጥረትን ፈጠረ። እነዚህን ሁሉ ሰባቱን በዝምታ ነው የፈጠራቸው በሐልዮ። እግዚአብሔር ስነ ፍጥረትን 22 ነው በመላው ስነ ፍጥረት 22ቱን ስነ ፍጥረት እግዚአብሔር ሲፈጥር 22ቱን ስነ ፍጥረት ሲፈጥራቸው በሶስት መንገድ ነው ፍጥረትን የፈጠረ እግዚአብሔር። በሶስት መንገድ ትምህርት ስለሆነ እየደጋገምኩት ነው የምናገረው፣ በትኩረት ተከታተሉ። ስለዚህ በሶስት መንገድ ስነ ፍጥረትን ፈጠረው ስንል በሐልዮ ማለት መጀመሪያ በሐሳብ ያለ ንግግር በሐሳብ በማሰብ ብቻ 7 ፍጥረታት ፈጠረ በማሰብ። በሁለተኛ ደረጃ በንግግር በሐሳብ በንግግርና በተግባር ነው የፈጠረ እግዚአብሔር። በሐሳብ በንግግር በተግባር በሶስት መንገድ 22ቱን ስነ ፍጥረት አምላካችን እግዚአብሔር ፈጠረ። ከነዚህ መካከል በዕለተ እሑድ 7ቱን ፍጥረታት 4ቱን ባህርያተ ሥጋ ሰማያትን መላእክትንና ጨለማን ሲፈጥር በዝምታ ከፈጠረ በኋላ መጨረሻ 8ኛውን በዕለተ እሑድ በንግግር ብርሃን ይሁን ብሎ ቃል በማውጣት በመናገር እግዚአብሔር ቃል በማውጣት ፍጥረትን ፈጠረ ማለት ነው። በዕለተ እሑድ እነዚህን 8 ፍጥረት ከፈጠረ በኋላ ሰኞ ውሃ የተፈጠረው በዕለተ እሑድ የተፈጠረው ውሃ ምድርን ከሰማይ እስከ ታች ድረስ ምድር ሁሉ በውሃ ተውጣ ነበረ። ውሃ ብቻ መልቷት ከምድር እስከ ሰማይ ድረስ ውሃ መልቷት ነበረ። ሰኞ ሌላ አዲስ ፍጥረት ሳይፈጥር ውሃን ከ3 ነው የከፈለው። ሰኞ ውሃን በዕለተ እሑድ የተፈጠረውን ከአራቱ ባህርያት አንዱ የሆነውን ውሃን ከ3 ነው የከፋፈለው። አንዱን ጠፈር፣ አንዱን ውቅያኖስ፣ አንዱን ደግሞ ሃኖስ ብሎ ከጠፈር በላይ ባቢል በሚባል ነፋስ ሰቅሎ በላይ ያስቀምጦ እሑድ የፈጠረውን ፍጥረት ሰኞ ደግሞ በዚህ መልኩ ከ3 ከፋፍሎ አስቀምጦታል ማለት ነው። እንደዚህ አድርጎ ሰኞ ይህንን ፈጠረ። ማክሰኞ የፈጠራቸው ፍጥረታት በማጨድ የሚታጨዱ አዝርዕት፣ በምሳር የሚቆረጡ አትክልት፣ በጥፍር የሚለቀሙ እጽዋትን በአትክልትን በዕለተ ሰሉስ ማግሰኞ ማለት ነው። ማግሰኞ ማለት ማክሰኞ የምንለው እኛ ማግሰኞ ማለት እንግዲህ የሰኞ ማግስት ማለት ነው። ማግሰኞ የፈጠራቸው እነዚህን ነው። በጥፍር የሚለቀሙትን፣ በምሳር የሚቆረጡትን፣ በማጨድ የሚታጨዱትን እጽዋትን ፈጠረ በዕለተ ሰሉስ ማለት ማክሰኞ ማለት ነው። በዕለተ ረቡዕ ፀሐይን፣ ጨረቃና ከዋክብትን ፈጠረ። በዚህ ይህን ከፈጠረ በኋላ ሐሙስ ደግሞ በባህር ውስጥ ያሉትን በልብ የሚሳቡትን በክንፍ የሚበሩትን በእግር የሚሽከረከሩ በዕለተ ሐሙስ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕያዋን ሆነው ጸንተው የሚኖሩ ከባህር ብቻ የሚገኙትን በክንፋቸው ይበሩትን በእግራቸው የሚሽከረከሩትን በልባቸው የሚሳቡትን በባህር ውስጥ የሚኖሩትን በባህር ብቻ በየብስ ሳይሆን በባህር ያሉትን በዕለተ ሐሙስ እነዚህን ፈጠረ። በዕለተ ዓርብ ደግሞ በየብስ ያሉትን ነው የፈጠረው። በየብስ ያሉትን ከፈጠረ በኋላ ታላቁን አሁን በነገረ ድነት ውስጥ እንድንነጋገርበት ያደረገንን
ሰውን አዳምን በዕለተ ዓርብ ሥላሴ ፈጠሩ። በጣም በሚገርም ሁኔታ እንዳልኳችሁ ሰባቱ ፍጥረታት በዕለተ እሑድ የተፈጠሩት በሐልዮ በሐሳብ ብቻ እግዚአብሔር ሲፈጥር በንግግር ብርሃንን ፈጠረ። ከዛ በኋላ ማክሰኞ የተፈጠሩትንም በንግግር ፈጠረ። ረቡዕ የተፈጠሩትንም ሰማይ ብርሃን ታስገኝ ብሎ ከዋክብት እንዲገኙ ፀሐይ ጨረቃ እንዲገኙ አደረገ። ባህር ፍጥረታትን ታስገኝ ብሎ ሐሙስ ሲናገር በዕለተ ሐሙስ በባህር ያሉት ተፈጠሩ። በየብስ ያሉትን ዓርብ በንግግር ከፈጠረ በኋላ ታላቁን የፍጥረታት እንግዳ የሆነውን ሰውን ሲፈጥር ሰውን ብቻ በተግባር ፈጠረ እግዚአብሔር። እንግዲህ ተመልከቱ፣ በሶስት መንገድ ነው የፈጠረው። ሰውም ኃጢአት ሲሰራ በሶስት መንገድ ነው። ዓለም የተፈጠረው በሶስት መንገድ፣ በሐሳብ፣ በቃል፣ በተግባር። የተፈጠረው ዓለም ሰው ኃጢአት ሲሰራ በሶስት መንገድ ነው የሚሰራው። በምን ካልን በሐሳባችን ኃጢአት እንሰራለን፣ በንግግራችን ኃጢአት እንሰራለን፣ በተግባር እንሰራለን። መጀመሪያ እናስባለን፣ ያሰብነውን በቃል እንናገረዋለን፣ በቃል የተናገርነውን በተግባር እናወርደዋለን። እግዚአብሔር በሐሳብ ጀመረ፣ በንግግር ማዕከላዊ ንግግሩን ቀጠለ። በተግባር ግን የፈጠረው የሰው ልጅ ብቻ ነው። በስነ ፍጥረት ውስጥ እግዚአብሔር በጣም ታላቅ የሆነ ለሰው የሰጠውን ክብር ለማስረዳት አበው አባቶቻችን ሲናገሩ ሰውን በሚፈጥርበት ጊዜ፣ አዳምን በሚፈጥርበት ጊዜ እግዚአብሔር የዓለም ጌታ ሥላሴ በሚፈጥርበት ጊዜ በንግግር በሐሳብ ሁሉን ከፈጠረ በኋላ ሰውን ግን በእጁ አበጃጀው። የእጁ ስራዎች ነን እኛ የእጁ ስራ። ለሰው የተደረገለት እንክብካቤ በስነ ፍጥረት በጣም ታላቅና ግሩም የሆነ ትምህርት ውስጥ ነው የሚያስገባን። በጣም የሚገርመው ሁኔታ ሥላሴ ሰውን በሚፈጥሩበት ሰዓት ጭቃ በእጃቸው ይዘው ታይተዋል። ሥላሴ ለሰው ክብር ሲባል፣ ለአዳም ክብር ሲባል በአርአያችንና በምሳሌያችን እንፍጠር ካሉ በኋላ ሰውን ታላቅ ክብር ያለው በመልካቸው የተፈጠረ ስለሆነ ሥላሴ ለሰው ክብር ይዘው ሰውን ለማበጃጀት፣ ለመሰራራት፣ ለማሰማመር በእጃቸው ሥላሴ ጭቃ እንደ መልካም ሰዓሊ እንደ መልካም ባለሙያ ሰዓሊ በእጃቸው ጭቃ ለሰው ክብር ሲባል ሥላሴ ጭቃ በእጃቸው ይዘው የታዩ ሰውን ለመፍጠር ነው። በዚህ መንገድ ነው ኃጢአትም እንሰራው። በሶስቱም መንገድ ነው፣ በተግባር እንሰራለን። ሥላሴ ግን በዚህ ሁሉ ነገር የተፈጠረው በሐልዮም በቃልም በተግባርም ዓለምን ማጽናትም መስራትም ማፍረስም የሚችሉ መሆናቸውን በዚህ የምንረዳበት ትምህርት ነው። እንዲህ ሆኖ ለሰው የተለየ እንክብካቤ ተደርጎለት የተለየ ሥላሴ እንዳልኳችሁ ጭቃ ይዞ መታየት። ከዚህ በኋላ ሰውን ሌሎቹ ፍጥረታት ሲፈጠሩ ሰውን ሊያገለግሉ ነው። ለሰው አገልግሎት ነው። እጽዋቱ ሰው ሊበላቸው፣ ሰው ሊመገባቸው፣ ሰው ሊድንባቸው ነገር ነው የተፈጠረው። ሰው ሌሎቹ ፍጥረታት ጎንበስ ብለው ነው የተፈጠሩ። ሰው ሲፈጠር ግን ቀና ብሎ ነው የተፈጠረው። ቆም አድርጎ ለምን ፈጠረው ስንል እግዚአብሔር ሰው ቆም አድርጎ ሰውን የፈጠረው ለምንድን ነው ካልን ሌሎቹ እንስሳት ጎንበስ ብለው የተፈጠሩ መሬታዊ ናቸው። ሲሞቱ የእንስሳቱ የአራዊቱ ነፍስ ወደ ሰማይ አይወጣም። ሰው ግን መሬት ላይ አይቀርም፣ ወደ ሰማይ ይወጣል። አገሩን ሰማይ ስለሆነ ቀና አድርጎ ወደ ሰማይ የፈጠረው ሰውን ነው። ሌሎቹን ጎንበስ አድርጎ ነው ፍጥረታትን የፈጠረ። ጎንበስ በማድረጉ ቀና አድርጎ ሰውን በመፍጠሩ አንደኛ ሰማያዊ መሆናችን ያስረዳል። በሁለተኛ ግን ቀና ብለን በመፈጠራችን የምናየው ሌሎች ጎንበስ ብለው እኛ ቀና ማለታችን ሰው አዳም የስነ ፍጥረት ገዢ መሆኑን የሚያስረዳ ነው። ገዢ ነህ፣ ለዚህ ሁሉ ፍጥረት ንጉስ ነህ፣ አስተዳዳሪው መሪው ነህ ሲለው እሱን ቀና አድርጎ መንጋውን ዝቅ አድርጎ ተፈጥሮን ሌሎቹን ዝቅ አድርጎ ፈጠረ። ስለዚህ በዚህ አግባብ ሰውን አክብሮ በክብር አክብሮ ልክ ዛሬ መልካም ሰው የከበረ እንግዳውን ወደ ቤቱ ሲጠራ ነው የሚሉ አበው። ምግቡን አዘጋጅቶ ድግሱን ደግሶ ቤቱን አንጥፎ በሐር አስጊጦ ይጎዘጎዘውን ጎዝጉዞ ውብ አድርጎ ካዘጋጀ በኋላ መጠጡንም መብሉንም ካዘጋጀ በኋላ ቤቱን አዘጋጅቶ የሚወደውን እንግዳ ይጠራል። እንደዚህም ሁሉ የከበረውን ሰው እግዚአብሔር ንጹህ አየር፣ የሚጠጣውን፣ የሚበላውን፣ የሚለብሰውን፣ መኖሪያውን ገነትን፣
ፍራፍሬውን ሁሉን ካዘጋጀ በኋላ የፍጥረት መጨረሻ አድርጎ ቀን አድርጎ በክብር አክብሮ በእጁ አበጃጅቶ ሰውን ፈጠረ እግዚአብሔር። ሁሉንም ነገር ካዘጋጀ በኋላ እንደ መልካም ሰው እንግዳን ወደ ቤትን ሙሉ አድርገው ሰውን እንደሚጠሩት ሁሉ እግዚአብሔር ይህን የከበረ ፍጥረት ሰውን በመልኩ ፈጠረው። በእጁ ጭቃ ይዞ ታየለት። በክብር አክብሮ እንደሌላው ጎንበስ ያድርግ ቀን አድርጎ የፍጥረት ንጉስ የምድር ንጉስ አድርጎ ሲፈጥረው እግዚአብሔር ምግቡን ሁለንተናውን አዘጋጅቶ በልጅነት አክብሮ በገነት እንዲኖር አድርጎ መጀመሪያ ገነትን ምግቡን ሁሉንም ነገር አዘጋጅቶ ሰውን ፈጠረ። አንዳንድ የተወላገደ ትምህርት የሚያስተምሩ ሰዎች በተስተካከለ መንገድ አይምሯቸው ያልተሳለላቸው ሰዎች የስተት ትምህርት ሲሰጡ ምን ይላሉ? በስነ ፍጥረት እግዚአብሔር አዳምን ሲፈጥር በአብ በወልድ በመንፈስ ቅዱስ መካከል ልዩነት ነበር። ምን ማለት ነው? ልዩነት ነበር ማለት አዳምን ሲፈጥሩ አብና መንፈስ ቅዱስ አዳም አይፈጠር ሚሳሳት ፍጥረት ነውና አይፈጠር ይሳሳታል ብለው አብና መንፈስ ቅዱስ አይፈጠር ብለው ሲሉ፣ ወልድ ግን ወልድ ይፈጠርና ከበደለ እኔ ዋስ ሆነዋለሁ ብሏል። በስነ ፍጥረት አልተግባቡም ብለው ስነ ፍጥረት ማለት የተስማማ ደምግባት ያለው ፍጥረት የሚለውን ከዚህ ሁሉ ያፈነገጠ ትምህርት የሚሰጡ አሉ፣ የሚያስተምሩ አሉ። አብና መንፈስ ቅዱስ አዳም ለሚሳሳተው አይፈጠር ሲሉ ወልድ ከተሳሳተ እኔ ዋስ ሆናለሁ ይፈጠር ብሏል። በዚህ ጊዜ አዳም ከተፈጠረ በኋላ ሲበድል ወልድ ወደዚህ ምድር ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ምክንያትም በዛ ያን ጊዜ በገባው ቃል በግድ ነው። በግድ ዋስ ሆናለሁ ብሎ ስለተናገረ በዛ በተናገረበት አንደበቱ ወደዚህ ምድር እንዲመጣ በግድ ነው የመጣ፣ በውድ አልመጣም። ዓለምን ያዳነው አዳምን ያዳነው ወዶ ሳይሆን ዓለም ሲፈጠር አዳም ሲፈጠር ይሳሳታል ሲሉ አብና መንፈስ ቅዱስ ወልድን ትምህርታቸውን የሚረጩ የተቃናውን የሚያጣምሙ ወድቀው የሚጥሉ ተሰናክለው የሚያሰናክሉ ሰዎች አሉ። ከእንደዚህ አይነት የስተት ትምህርት አምላካችን እግዚአብሔር ይጠብቀን። እግዚአብሔር ግን በዋስነት በግድ ሳይሆን የመጣ በፈቃዱ እንደሆነ ለማስረዳት በማስገኘው ውዳሴ ማርያማችን ስንጸልይ ምናለን? በአባቱ ፈቃድ በሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ብለን የሶስቱንም ፈቃድ ማንሳት ያስፈለገበት ምክንያት ይሄ ነው። በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱን ፈቃድ ማለት በግድ አለመምጣቱን በፈቃድ መምጣቱን ያኛውን ትምህርት ሊሽር ይሄ ተነገረ። ስለዚህ ይሄ የከበረ ፍጥረት አዳም ከተፈጠረ በኋላ በተፈጠረባት ምድር አዳም የተፈጠረባት ምድር ኤልዳ ትባላለች። በኤልዳ ምድር ላይ አዳም 40 ቀን ከቆየ በኋላ ወዳዘጋጀለት ገነት መላእክት አጅበው እልል እያሉ በብርሃን አጅበው ቅዱሳን መላእክት አዳምን ወደ ገነት አስገቡት። በ40 ቀኑ ወደ ገነት ገባ። ሔዋን 80 ቀን እስከሚሆናት ድረስ መላእክት ከዛው እየጠበቋት ኖረች። 80 ቀን ሲሆናት ሔዋንም ወስደው ሔዋንንም ገነት አስገቧት። በገነት ያለውን እጽዋቱን ሁሉን ብላ በገነት ከገቡ በኋላ እንግዲህ በ80 ቀኗ ነው በገነት አዳምና ሔዋን የተገናኙት። በታላቋ ምድር በታላቋ ቦታ እግዚአብሔር ለአዳም ባስቀመጠለት ቦታ በገነት አዳምና ሔዋን ተገናኙ። ለዚህ ነው ሰው ዛሬ 80 እየተባለ ለባለ ትዳሮች 80 መሰረት የተጣለው። ሔዋን በተፈጠረችበት ምድር በምድረ ኤልዳ 80 ቀን ሲሆናት ሄዳ ከአዳም ጋር ወደ ገነት አጅበው አስገቧት። እሷንም ገነት ላይ ተገናኙ። ልክ ያ 80 ሆኖ ባልና ሚስት የሚገናኙበት መስመር 80 ተብሎ በዚህ ተሰፍቶ ተቀምጧል። 80ችን ምንለው ይሄ ነው። በገነት የተገናኙበት ገነት የሆነ ኑሮ መኖር ጀመሩ። በገነት ውስጥ በገነት ሲኖሩ እንዴት መኖር እንዳለበት እግዚአብሔር ነገረው። ምን አለው? አዳም ይህን ብላ ይህን አትብላ ብሎ ነገረው። በገነት ውስጥ 3 አይነት እጽዋት አሉ። በአንዱን ብዙ አድርገን በመክፈል ደረጃ ስናየው ብዙ ቢሆኑ የገነት እጽዋት በገነት ውስጥ ያሉ እጽዋትን በ3 መንገድ ነው የምንከፍላቸው። በገነት ውስጥ ያሉ እጽዋት በ3 ነገሮች አሉ። እግዚአብሔር አንዱን ብላ አለው አዳምን፣
አንዱን ግን አትብላው አለው። አንዱን ሶስተኛውን ብላም አትብላም አላለውም። አንዱን ብላም አትብላም አላለውም። አንዱን ብላ ብሎታል፣ አንዱን ከልክሎታል። አንዱን ብላም አትብላም ሳይል ተወው። ብላ ያለው ምግቡን ነው፣ በመላ በገነት ውስጥ ያለውን ፍራፍሬ ብላ ያለው እሱን ነው። አትብላ ያለው ደግሞ እንደምታውቁት ትምህርቱን ዕፀ በለስን ነው። ዕፀ በለስን አትብላ ሲለው ብላ ያለው ግን በገነት ውስጥ ያሉ እጽዋትን ነው። ብላም አትብላም ያላለው ግን ዕፀ ሕይወት የምትባለዋን እንጨት ነው። ብላም አትብላም ያለው ብላም አትብላም ሳይነግር የተወው ዕፀ ሕይወት ናት። ዕፀ ሕይወት እንግዲህ አዳም ብላ ያለውን በልቶ አትብላ ያለውን ጠብቆ ቢኖር ኖሮ አባታችን አዳም አትብላ ያለውን ጠብቆ ብላ ያለውን በልቶ ቢኖር ሺህ ዓመት ይኖርና ሺህ ዓመት ሲመላው ብላም አትብላው ካላላት በድብቅ ካስቀመጣት ከዕፀ ሕይወት ይበላና ይመገብና እንደገና ይታደሳል። ሰው ሺህ ዓመት እየኖረ ዕፀ በለስን ባለመብላቱ ሺህ ዓመት ይኖርና ከዕፀ ሕይወት ብላም አትብላም ካላለው ዛፍ በልቶ እንደገና አዲስ ሕይወት እየቀጠለ በዚህ መልኩ ሰው ሊኖር ለሞት ያይደለ ለዘላለም ሕይወት ሰው ተፈጠረ። በዚህ መልኩ ኑር አለው። የገነት እጽዋት እንደምታውቁት የሚያስጎመጅ ጠረናቸው አፍንጫ የነቀለ የሚመስል በጣም ላይን ደምግባት ያላቸው የሚያስጎመጁ ዛፎች በጎን ፍሬ እየለቀሟቸው ሌላ ፍሬ በጎን የሚለቅማቸው እጁን ከአትክልቱ ላይ እየለቀመ እጁን ሳይነቅል ሌላ ፍሬ የሚተኩ የሚገርም ጥፍጥና ያላቸው ፍሬያቸው እየተለቀመ ሌላ ያማረ ፍሬ የሚተኩ የተዋቡ ነፍስና ስጋን ጠረናቸው የሚለይ ልዩ መዓዛ ያላቸው እጽዋት ያሉባት ምድር ናት ገነት። በዚህ ውስጥ አዳም ለ7 ዓመት ከ7 ወር ከ17 ቀን አዳም በዚህ አይነት ሰላማዊ ኑሮ ከነዚህ ዛፎች እየበላ በሰላም መኖር ሲጀምር ጥንተ ጠላት ዲያብሎስ በአዳም ቀና። ቅናት በጣም ከባድ ነው። ቅናት ውሃ የማያጠፋው እሳት ነው። ከኃጢአት ክፉ ቅናት ይባላል። ከኃጢአት ክፉ ቅናት፣ ከበሽታ ክፉ ቁርጥማት፣ ከስራ ክፉ የቆመ መኪና ክፉ ይባላል። ሰምታችኋል። ከኃጢአት ክፉ ቅናት፣ ከበሽታ ክፉ ቁርጥማት፣ ከስራ ክፉ የቆመ መኪና ግፉ ይባላል አባባሉ። ቅናት በጣም ከባድ ነው። በቅናት ምክንያት ብዙዎቹ ወድቀዋል። እንግዲህ ነገረ ድህነት የሚለውን ትምህርት ይዘቱን ሳንለቅ መግቢያ ስናገኝ ወደዚህም ወደ ቀኝም ወደ ግራም እያነሳን ሙሉ ሰዎች ሊያደርግን የሚችለውን ትምህርት እንማራለን። እግዚአብሔር እኔን ምክንያት አድርጎ ሁላችንንም እኔንም እናንተንም እንዲያስተምረን በጎ ፈቃዱ ይሁንልን አምላካችን። መብራንን በረድኤት አትለየን። በዚህ ውስጥ ስንኖር ቅናት በጣም ከባድ ነው። በቅናት ምክንያት መግደላዊት የተባለችው ማርያም በቅናት ምክንያት 7 አጋንንት አድሮባት ይኖር ነበር። 7 አጋንንት አድረውባት ነበር። አንዱ የቅናት መንፈስ የማርቆስ ወንጌል ምዕራፍ 16 ላይ ቁጥር 9 ጀምረን ስናነብ የሷን ታሪክ ነው የምናገኘው። በዚህ ሴት ላይ የቅናት መንፈስ ስለነበረባት የቅናት መንፈስ ሌላ 6 መንፈስ ወለደባት። ቅናት ያለው ሰው ሌላ በሽታ ነው የሚጨመርበት፣ ሌላ ኃጢአት ይጨምራል። ቅናቷ ምንድነው? የምትቀናው ደግሞ በሩቅ አይደለም፣ በእህቷ ነው የምትቀናው። መልካም እህት ነበረቻት። ደም ግባት ያላት በሰው ዘንድ መወደድ የበዛላት እህት ነበረቻት። ልጅ ስትወልድ ያማረ ልጅ ትወልዳለች እና በዚህ ሰው ይወዳታል፣ በዚህ መወደድ፣ በዚህ ልጅ መውለድ እያለች በእህቷ ስትቀና ይሄ ቅናት መንፈስ እያደገ የትዕቢት መንፈስ አደረባት። ሌላ ሁለተኛ ተጨማሪ የትዕቢት መንፈስ። በትዕቢቷ ታላላቆቹን አታከብርም፣ እንደው ከኔ በላይ ሰው የለም በሚል አይነት ስሜት የትዕቢት መንፈስ ደግሞ ያዛት። የቅናት መንፈስ የትዕቢት መንፈስ ወለደባት። ሶስተኛው መንፈሰ ጽርፈት የሚባል የስድብ መንፈስ አደረባት። ተሳዳቢ፣ ታላቁንም ታናሹንም መራገም፣ ስትሳደብ በመሳደቧ የምትረካ ሴት ሆነች። ካልተሳደበች የማታርፍ፣ ትልቁንም ትንሹንም የምታዋርድ ክብሯን ያጣች ሴት ሆነች። ቀጥለን ስናየው መንፈሰ ትውዝፍት የሚባለው የምንዝር ጌጥ የሚባል ክፉ መንፈስ አደረባት። የምንዝር ጌጥ ውበትን ከልክ በላይ ወደ ማድነቅ፣ ራስን ወደ ማድነቅ ስናልፍ ባለፈውም እንደተነጋገርነው ምንድነው ከልክ ያለፈ
የምንዝር ጌጥ መስታወት ፊት ቆሞ ደጋግሞ ራስን ማድነቅ ከራስ ጋር ዝሙት መጀመር ነው ተብሎ ነው የሚነገረው። ሌላው የዝሙት መንፈስ ዝሙት ደግሞ ሌላው አደረበት። መንፈሰ ዝሙት ቀጥሎስ መንፈሰ ሐሰት ውሸት የሚያናገር መንፈስ ደግሞ አደረበት። ይሄ ስድስተኛው ነው። መንፈሰ ሐሰት ስድስተኛው ነው። ሰባተኛው መንፈሰ ሐሜት የሐሜት መንፈስ ሰውን ሲያሙት ቢውሉ ማይጠግቡ ሲያሙት ቢውሉ ማረኩ። ምን አንዳንድ ሰዎች ታውቃላችሁ ሰውን ሲያሙ ምን ይላሉ? እንደው እግዚአብሔር ኃጢአት ብሎ አይቁጠርብኝ እንጂ ብለው ሐሜት የሚጀምሩ እግዚአብሔር ሐሜት አድርጎ አይቁጠርብኝ እንጂ ብለው ሐሜት የሚከፍቱ ሰዎች አሉ። በይሉኝታ እግዚአብሔርን አስረው እንደው አያድርግብኝ እንጂ ብለው በመያዣ ይዘው እግራቸውን ዘርግተው ሐሜት የሚያሙ ሰዎች አሉ። እንደው ኃጢአት መሆኑን እያወቁ ማለት የሐሜት መንፈስ፣ የሐሰት መንፈስ፣ የስድብ መንፈስ፣ የዝሙት መንፈስ፣ የትውዝፍት መንፈስ፣ የትዕቢት መንፈስ፣ የቅናት መንፈስ ያደረባት ከዛ የተነሳ ነበር። ከዚህም የተነሳ ማርያም ቅናት ነው እዚያ ያደረሰባት። ዲያብሎስም ደግሞ ወድቋልና አዳም በክብር እንዲኖር አይፈልግም። የዲያብሎስም ቦታ የወረሳት ሰው ስለሆነ አዳም ስለሆነ አዳምንም እሱ በወደቀበት መስመር ለመጣል ዲያብሎስ ቀን ተሌት ሰይጣን አዳምን ለመጣል ይተጋል። አዳም ደግሞ በዛ እንዳይበላ ከተከለከለው ይልቅ እንግዲህ ወደ አዳም ሰይጣን በቀጥታ እንዳይሄድ አይችልም ማለት ይታወቃል። በእባብ ገላ ተሰውሮ ነው የሄደው። በእባብ ገላ እባብን በከንቱ ውዳሴ የጠለፋት መንገድ ላይ ቆይቶ እንግዲህ እንስሳት አራዊት አዳም ጌታቸው ስለሆነ ወደ እርሱ እየሄዱ አርደህ ብላን አልበህ ጠጣን እያሉ ስም የሚያወጣላቸው እሱ ስለሆነ ከአዳም እጅ መንሳት ከጌታቸው ዘንድ ሲሄዱ እባብም ማብራ ስትሄድ እንግዲህ እባብ በትዕቢት ተወጥራ ስትሄድ ሰይጣን ከመንገድ ቆይቶ እባብን አገኘና እባብ መልከ መልካም ደመግቡ ስለነበረች በከንቱ ውዳሴ ጠለፋት እባብን። በጣም ይገርማል። በከንቱ ውዳሴ ብዙዎችን ጥሏቸዋል። ያልተሰጣቸውን ነገር ሁሉ ሰዎቹ ያልተሰጣቸውን ነገር ለነሱ ያልሆነውን ሁሉ ሲሰጧቸው ማመስገን፣ የነሱ ያልሆነውን ሲሰጧቸው መቀበል ለምደዋል። እንዲያ ግን አልነበረም። ዝም ብሎ መጥቶ ዲያብሎስ አደነቃት፣ በከንቱ ውዳሴ ጣላት። አንተ መልከ ክፉ ነህ፣ ካንተ ጋር አልሄድም አለች እባብ። መልከ ጥፉ ነህ፣ ሽታህም ለአፍንጫ የከረፋ ለጌታ መልክህ የከፋ ስትለው በዚህ ጊዜ ምን አላት? መልከ ክፉ ከሌለ መልከ መልካም በምን ይታወቃል አላት። በምን የመልከ ክፉ ካንቺ ጋር ሲሆን ያንቺ መልክ ይደምቃልና አብረን እንሂድ ብሎ በከንቱ ውዳሴ ሲጠልፋት ሳቅፋቅ ብላ ደስታው ፈነቀላትና እባብ ተባብረው ከሰይጣን ጋር ወደ ገነት አዳምን ለማሰሳት በእባብ ገላ ተሸፍኖ ሄደ። ተመልከቱ እንግዲህ በእባብ ገላ ተደብቆ ዲያብሎስ ወደ ገነት እንደገባ በእባብ ገላ ተደብቆ አዳምን እንደገደለውና ከክብር እንዳዋረደው እንዳጎሰቆለው ህይወቱን በእባብ ተሰውሮ ሄዶ እግዚአብሔር ደግሞ በእባብ ተደብቆ የተመታውን አዳምን ለማዳን በድንግል ማርያም በንጽሕት ገላ ተሰውሮ መጥቶ ነው ያዳነው። ነገረ ድነት በዚህ ነው የሚቀጥለው። ስለ ነገረ ድነት ስናወራ አዳምን ሰይጣን በእባብ ተሰውሮ ገደለው። እግዚአብሔር ደግሞ በድንግል ማርያም ተሰውሮ የእባብን ምስጢር ሻረበት፣ የእባብን ጥበብ ውድቅ አደረገበት። እግዚአብሔር ተሰውሮ የመጣው ያኛው በእባብ ነው። እግዚአብሔር ደግሞ የመጣው በድንግል ማርያም ተሰውሮ ነው። ክብራችን ስለሆነች በነገረ ድነት ዙሪያ መሰወሪያ ድብቅ ሆኖ የመጣባት የሰይጣንን ጥበብ እንዳመጣጡ የሻረባት ምክንያተ ድህን ድንግል ማርያምን ወደኋላ እናነሳታለን በቀጣዩ ጉባኤያችን ማለት ነው። ዛሬ እንደ መግቢያ ስለሆነ ዳር ለዳሩን ነው መግቢያውን ነው የምናሸው። ዛሬ ዋና ወደ መሃል እንዲገባን ከዚህ ላይ ያለው ውድቀት ከገባን ቀላል ነው የሚሆን፣ ምንም የሚከብድ ነገር የለም። እንደው ባለፈውም ትምህርቱ እንዳይከብድ እንደው የነገረ ድነት ትምህርት ፊት ለፊት ከዚሁ ላይን እየተያዩ ቃል በቃል እዚሁ ሆኖ ከዛ ውጭ አሰልች እንዳይሆን በሚል ነው እስካሁን የሚያዘገየ ነው። ቀስ እያለ እየገባን የተከደነ ነገር የለም፣ ይሄዳል። እግዚአብሔር አሁንም በድጋሜ ምስጢሩን አብዝቶ ይግለጽልን። የእናቱን ፍቅር እስከ መጨረሻው ድረስ አይለየን። እንግዲህ እንዲህ ከሆነ ከእባብ ጋር ሂዶ በእባብ ተሰውሮ ሂዶ ሰይጣን አዳም ዘንድ ሲሄድ አዳም ጸሎት ሲጸልይ ነው የተገኘው።
ምን የሚለውን ጸሎት አሌፋት የሚባል ጸሎት አለ። በመዝሙረ ዳዊት በዕለተ ዓርብ ምን ጸልየውን አሌፋት የሚባለው ጸሎት አዳም ሲጸልየው ነበር። ምንድን እንዴት ጸለየው ካልን በገን መላእክት አስተምረውት ነበር። መላእክት አስተምረውት ይህን ጸሎት ሲጸልይ ያገኘውና መድፈር አቃተው። በሌላ መልኩ ግን ቀረብ ባለና እንደምንም ጸሎቱን ሲጨርስ አዳምን ቀረብ ብሎ ምን አለው? አንተ ሰላም ላንተ ይሁን የሰማይና የምድር ንጉስ ሲለው ለይ ያለው። አዳም በእውነት በሚገባ በጸሎት በታሻ አንደበቱ ምን አለው? ለይ ያለው። ለይ ማለት ምን ማለት ነው? የሰማይና የምድር ንጉስ አትበለኝ፣ እኔ የምድር እንጂ የሰማይ ንጉስ አይደለሁም። የሰማይና የምድር ንጉስ የፈጠረኝ አምላኬ ነው አለ። ትክክለኛ መልስ መለስ አዳም። ከንቱ ውዳሴ በእባብ ያደረገውን ከንቱ ውዳሴ አዳም ላይ ሊጨምር ሲል የሰማይና የምድር ንጉስ ብሎ ሲክበው አዳምን ከፍ ሲያደርገው ይቀበለኛል ብሎ ሰይጣን የምድርና የሰማይ ንጉስ ሲለው አዳም ለይ ፍልጣሩ የምድር ነው የሚለው ግዕዙ ለይ አንተ ክፉ አውሬ አለው። ለይ እኔ የምድር እንጂ የሰማይ ንጉስ አይደለሁም ሲለው ደነገጠና ነገሩ እንዳልተቀበለ ግን ሔዋን ወዴት ናት ሲለው እዛለችልህ አለው። ወደ ሔዋን ሄደና ሰላም ላንቺ ይሁን የምድርና የሰማይ ንግስት ሆይ ሲላት ልክ እንደ እባብ ሰይጣን እንዳደረባት እንደ እባብ ከንቱ ውዳሴውን ሔዋን ተቀብላ ሳቅ ፋቅ አለችና ሔዋን እንደ እባብ ተቀበለችው። እኔስ የምድር ንጉስ ብቻ መስሎኝ ነበር፣ ለካ የሰማይም ንግስት ነኝ አለች። የምድር ንግስት ነኝ ብዬ ስገረም ለካ የሰማይም ሁኛለሁ ብላ ነገሩን ስትቀበለው በዚህ መካከል በነገር ቀስ እያለ ገባት። በገነት ውስጥ ምን አታድርጉ አትብሉ የተባላችሁ ምንድነው ሲላት ሁሉንም ግዙ፣ ንዱ፣ ብሉ፣ ጠጡ ብሎናል፣ አንዲት ዕፅ ብቻ ነው የከለከለን አለችው ሔዋን። አንድ ዕፅ ብቻ ነው የከለከለን። ምንድነው እሱ? እችንም የሞት ሞት እንዳትሞቱ ነው። እንዳትሞቱ ብሎ እንጂ አዝኖልን እንጂ የሞት ሞት እንዳንሞት ፈልጎ እንጂ እንዳንበላ አይደለም። ሁሉንም ሰጥቶናል፣ የጎደለብን የለም። አንድ ዕፅ ግን ከልክሎናል አለ። ያን ጊዜ ከተከለከሉት ላይ ፎከስ እንዲያደርጉ ሰይጣን በዚህ ሰዓት ገፋፋት ይላል። ሰው ከተሰጠው ይልቅ ባልተሰጠው ነገር ይጎመጃል። ለዛ እኮ ነው ሰው መልከ መልካም ሚስት ያለችው ወንድ ከሱ መልከ መልካም ሚስት ይልቅ ምንም አይነት እዚህ ግባ የማይባል መልክ ካላት ሴት ላይ አይኑን ሲተክል ሲነቅል የሚውለው። ለምን? ያቺ ስላልተሰጠችው እንጂ የሱ ባለቤት ከጎኑ ያለችው ባለቤቱ ባትሰጠው ከጎኑ ያለ ባለቤት ለሷ ባይሆን ኑሮ ሰው ከሌላ ላይ አያፈጥም ነበር። ሰው አይረካም። በገነት ያልተሰጣቸው የፍራፍሬ አይነት የጣፋጭ አይነት የለም። ከተሰጣቸው በገነት ካለ ብዙ ነገር ይልቅ ሰይጣን በውስጣቸው ሲገባ ሔዋን ያልተሰጣት ነገር አስጎመጃት። የሰው ፍላጎት እስካለም ፍጻሜ ድረስ ሀብት እያገኘ ቢሄደው አይምሮ በቃኝ አይልም። ይሄ ሐሳባችን በጣም የሰው ልጅ ፍላጎት ጥግ የደረሰ በዚህ በእኛ አንደበት ሊገለጥ ማይችል ፍላጎት አለው። ምንድነው ደግሞ ተጨማሪ ያገኛለሁ እያለ እንጂ የትናንትና ማጣቱን አይደለም። እያገኘ ሲሄድ ሌላ እንዲያገኝ ነው። ሌላ ምንድነው የሚባለው? ህፃኑ መንገድ ላይ ሆኖ አባቱ የሰጠው 1 ሳንቲም ጠፍቶት 1 ብር ጠፍቶት አባቱ የሰጠው 1 ሳንቲም ይጠፋውና ያለቅሳል ህፃን ልጅ። በዛ አካባቢ አንድ ታላቅ ሰው አልፎ ሲሄድ አንድ አባወራ ሲሄድ ህፃኑ ያለቅሳል። ልጅ ምን ሆነ ታለቅሳለህ አለው። ልጁም አባቴ የሰጠኝ 1 ብር ነበር ጠፋኝ፣ ያ ነው የሚያስለቅሰኝ ሲለው በላይዞ ተነስ ልጅ አታልቅስ፣ እሱማ ከሆነ የሚያስለቅሰህ እንካን ይሰጣለሁ፣ ስንት 1 ብር ከጠፋ ይሄው 1 ብር ብሎ 1 ብር ሰጥቶት ልፍ ሲል ልጁ ወደ ኋላ ቀረት ብሎ ሪላል እንደገና በአዲስ ይጮሃል፣ ያለቅሳል። አብዝቶ አለቀሰና እኔ አባት ተመልሶ ሄዱና ልጅ ምን ሆነ ነው የጠፋህን አልሰጠውም ወይ ሲሉት ደግሞ ጠፋብህ ሲሉት አይ አልጠፋም አለ። እንግዲህ ምን አስለቀሰ በሚሉት ሰዓት ምንድነው ያለው ልጁ? አይ እኔ ማለቅሰው አባቴ የሰጠኝ ሳንቲም 1 ብር ቢኖር ኑሮ አሁን እሱ ከሰጡኝ ጋር 2 ይሆንልኝ ነበር። በጣም የሚገርም እኮ ነው። 2 ይሆንልኝ ነበር። ተመልከቱ እንግዲህ ሰው ለመጨመር ነው። አሁን ያ ሰው ሌላ ብር የሰጠው ስለጠፋበት መሆኑን ሁሉ ረስቶ 2 እንደሚሆን አስቦ እጥፍ ለማግኘት ነው ሰው። ህፃኑ በዚህ መልኩ አለቀሰ። የሰውን ፍላጎት ለመግለጽ ነው ይህን ምለው። ውሻ ታላቅ አጥንት አፉ እስኪላቀቅ ድረስ ማይቻል ግዙፍ አጥንት ከሆዳምነቱ የተነሳ ውሻ አጥንት ይዞ ሲሄድ መንገድ ላይ ውሃ አገኘና በውሃው ሊሻገር ሲል
ባፉ የያዘውን አጥንት በውሃው መስታወትነት ሲመለከተው በጣም ያማረ የተሻለ መሰለውና ደርቤ ለያዘው ብሎ ለቀቅ ሲያረጋው ባፉ የያዘው ውሃው ገባበት። ያሚያ ስለነበረ ባዶውን ሄደ። ሰው ሁለት ነገር ሲፈልግ አንድ ነገር ያጣል። ዕፀ በለስን ሲፈልጉ ገነትን አጡ፣ ዕፀ ሕይወትንም አጡ፣ በገነት ውስጥ ያሉ እጽዋትንም አጡ። ሰው ሌላ ነገር ሲፈልግ የራሱን ያጣል። ዲያብሎስ ለሱ ያልተሰጠውን ከመላእክት ከሁሉ ከፍጥረታት በላይ ሆኖ ከሥላሴ ጥግ ስልጣን ተሰጥቶት አዜ መንጦላይት ሆኖ ሲኖር መጋረጃ ገላጭ ሆኖ ሲኖር ከሥላሴ ጥግ የነበረው አምላክነትን ሲፈልግ የተሰጠውን ስልጣን አጥቶ ምድር በታች ወደቀ። አዳም በገነት ውስጥ ያለው ሔዋንና አዳም አምላክነትን ፈልገው ሌላ ነገር ሲፈልጉ የተሰጣቸውን ገነትን አጡ። በሕይወታችሁ ውስጥ ራሳችሁን ገምግሙ። ለእናንተ ያልሆነ ተጨማሪ ነገር ስትፈልጉ የብብታችሁ ይወድቃል። የቆጡን ለማውረድ ሲል ሰው የብብቱን መጣሉ አይቀርም። ውሻው ባዶውን ነው የቀጠለው። እንዲህ የሚያደርገው ደግሞ የሥጋ አምሮትና የሥጋ ፍላጎት ነው። የሥጋ አምሮትና የሥጋ ፍላጎት ገደብ የለሽ ነው። አይምሮአችን ከተሰጠን መልካም ነገር ይልቅ ያልተሰጠን ሰባራ ነገር የሚያስደነግጠን የሚያስደስተን ደካማ ፍጥረት ነው የሰው ልጅ። በሕይወታችሁ ውስጥ ይህንን ነገር አትዘንጉ። በእያንዳንዳችን ሕይወት ውስጥ አለ። አንድ ነገር ስናገር ሌላ ነው። ለምን? የሥጋ ፍላጎት በቃኝ እንዳንል ያደርገናል። ሁለቱ ሰዎች ገዳም ገብተው ሲኖሩ አንዱ በቅቶ 10ኛው ማዕረግ የሚባለው የቅድስና ደረጃ ላይ ሲደርስ አብሮ ገዳም የገባው ግን ሁልጊዜም ባለበት ቀጠለ። ያኛው ከፍ እያለ በደረጃ በጸጋ ከፍ እያለ በገዳሙ የታወቀ አባት ሲሆን አብሮ ገዳም የገባው ሰው ግን ካለበት ከታች እንኳን ከነበረበት ሕይወቱ እየወረደ ሄደ እና ሁልጊዜም ወደ ታላቅ ወደ መንፈሳዊ ሕይወት እድገት አጣ። እና አንድ ከዛው ከገዳሙ ያሉ የበቁ አባት አሉ። ጓደኛዬ በቅቶ ወደ ታላቅ ደረጃ ደርሶ ራሱ ወደ 10ኛው ማዕረግ ላይ ሲደርስ እዚህ 10ሩ ማዕረጋት የሚባሉትን በዚህ ሕይወት ውስጥ በአዳም ሕይወት ውስጥ ስላሉ አንድ ቀን ራሳቸውን አስችለን ነው የምንማራቸው። በነገረ ድነት ውስጥ የሰውን ታላቅነት የሚገልጡ ናቸው። ትልቅ ደረጃ ላይ ሲደርስ እኔ ግን ባለሁበት ቀጠልኩኝ፣ ባለሁበትን መቀጠል አቃተኝ፣ መንፈሳዊ ሕይወቴ ደከመ፣ እድገት አጣሁኝ። አሁንም ገዳም ገብቼም ዓለሙን ያሳስበኛል። ምንድነው ወደ ዓለም ሐሳቤን የሚጎትተው? ይምከሩኝ ብሎ ወደ ተሻሉ አባት ቀርቦ ሲያማክር ልጄ ሂደህ አሉት፣ ሂደህ ከገበያ ስጋ ገዝተህ አምጣልኝ አሉት። ከገበያ ስጋ ገዝተህ አምጣልኝ። ተመልከቱ እንግዲህ ወደ ገበያ ሂድና ከገበያ ስጋ ገዝተህ ልጄ ይዘህልኝና አሉት። እሺ ብሎ ሂዶ ሊያስረዱት በምሳሌ እሱ ለምን እንደሆነ አይገባውም፣ እሳቸው ሊያስረዱት ነው። ሂዶ ከገበያ እንደታዘዘ ስጋ ገዝቶ በትከሻው በእንጨት ተሸክሙ ሲመጣ ውሾች ይከተሉት ጀመረ። ስጋውን ያዩ ውሾች፣ መቼም እንደምታውቁት ውሻ ጅራቱን የሚያቀለበልበው እጃችን ላይ ላለው ስጋ እንጂ ለኛ አይደለም። ጅራቱን ሽቅብና ቁልቁል የሚቆላው ቀኝና ግራ የሚያማታው ውሻ ከሰው እጅ ላይ ላለው ስጋ ነው። ሰዎችም ለሰዎች የሚሰግዱ ለሰዎች ታላቅ ክብር የሚሰጡ ሰዎች ስልጣን ላይ ሲሆኑ እጃቸው ላይ ላለው ለስልጣን ነው። ውበት ላላቸው ሰዎች የውሻ ጠባይ ያላቸው ጅራታቸውን ቀኝና ግራ የሚቆሉ ሰዎች ለውበታቸው ሲሉ ለስልጣናቸው ሲሉ፣ ጉልበታም ከሆኑ ለጉልበታቸው ሲሉ፣ ጥበበኛም ከሆኑ ለጥበባቸው ሲሉ ነው ጅራታቸውን የሚቆሉ ሰዎች። ደፋ ቀና የሚሉ ማይገባ ለተፈጥሮ ማይገባውን ስግደት የሚሰግዱት ከአይምሯቸው በላይ የሚሆኑት ሳቅ ሳይመጣቸው ሳቅ ከልባቸው የመጣ እስኪያክል ድረስ የሚስቁት ሰዎች በጣም ከባድ ነው። ሳቅ ሳይመጣ መሳቅ። ሰዎች ይስቃሉ። ለምን? እጃቸው ላይ ላለው ልክ ውሻው ከኛ እጅ ላይ ላለው እንጀራ ወይንም ስጋ የሚበላ ነገር ጅራቱን እንደሚቆላ ሰው ለባለስልጣኑ ጉልበት ላለው ጥበብ ላለው ውበት ላለው እንዲህ ጅራቱን ይቆላል። ሰው እና ሰው ለጥቅም ነው። ሰው ለዓላማ ነው፣ ለራሱ ለጊዜያዊ ነገር ነው። ውሻው ልክ እንደዛ እንደሚያደርገው ይሄ ሰውዬ ስጋ ተሸክሞ ሲሄድ ብዙ ውሾች ከቀኝ ከግራ ይከተሉታል። ጭልፊቷ መጣች፣ በፊቱ ብር ትላለች፣ ጭልፊቷ ትከተለዋለች። ዝንቦች ከቀኝ ከግራ አይኑን የሚያጠፉት መስለው በዛም ክውኑን እያሉ ዝንቦችን በፊቱ ይመላለሳሉ። አሞሮችም ባናቱ ላይ ያንጃብባሉ። ተመልከቱ እንግዲህ ምን አለ? ውሾች አሉ፣ አሞሮች አሉ፣ ጭልፊት አለ፣ ዝንቦች አሉ። ይህ ሁሉ
የከበበው ስጋ ተሸክሙ ሲሄድ መጨረሻ ላይ ውሾች ጎመጁና ከበቡ። በቀኝና በግራው ቁጥራቸው እየበዛዶ ውሾች ሊበሉት በቀኝ በግራ ሲከቡት አባቴ አባቴ ብሎ ጠራ። ዞር ብለው ቢያዩ አሞራው፣ ጭልፊቱ፣ ዝንቡ፣ ውሾች ከበው ሊነክሱት ደርሰዋል። በዚህ ጊዜ ምን አሉት? እኔ አባት ሞትኩኝ ሲላቸው ልጄ ስጋውን ጣለው አሉት። ተመልከቱ፣ ስጋውን ጣለው አሉት። ስጋውን ጣለው ሲሉት ያንን ስጋ ሲጥለው ለካ ውሾች ስጋውን ብለው እንጂ እሱን ፈልገው አይደለም። ውሾችም ከስጋው ቀሩ፣ አሞሮችም ከስጋው ቀሩ፣ ጭልፊቷም ከስጋው ቀረች፣ ዝንቦችም ከስጋው ቀሩ። በዚህ ጊዜ ምን አሉት? እኔ ሄደና ሲነግራቸው ምን አሉት? አየህ ልጄ ይህ ሁሉ አሞራውም፣ ውሻውም፣ ጭልፊቷም፣ ዝንቡም ሲከተለው የነበር ስጋ ስለያዝክ ነው። ስለዚህ ስጋዊ ፍላጎትህን ተወው። ወደ ዓለም ሐሳብ የሚጎትትህ ስጋዊ ፍላጎትህ ነው። ስጋዊ ፍላጎት ማለት ደግሞ ከተሰጡት በላይ መሻት ነው። ስለዚህ ይህ ስጋዊ ፍላጎት እንኳን ከክብር ወደ ክብር እንደ ጓደኛ ወደ ላይ ሊሰድ ይቅርና ከገዳም አስወጥቶ ወደ ዓለምም ወስዶ ዓለምም ላይ ሆነህ በክብር እንዳትቀጥል ያደርጋሉ እንጂ እኮ በዓለምም ሆኖ እኮ ሰው መጽደቅ ይችላል። ዛሬ በተክሊል ተጋብተው ቅልጥ ያለ ዓለማዊ ኑሮ የሚኖሩ ያደረጉት ትዳራቸውን፣ በአንጻሩ ደግሞ እንደው በዓለማዊ ጋብቻ ተጋብተው ትዳራቸው ገዳማዊ የሆነላቸው በከተማ እየኖሩ ጻድቅ የሆኑ ሰዎችም አሉ። መጽደቅ ይቻላል። እነ ኖህን፣ እነ አብርሃምን፣ እነ ኢዮብን ስናነሳ እንደ ሰማዕታት እንደ መነኮሳት ባለመቶ ያፈሩ ናቸው። ግን ልጅ ወልደው አስራት በኩራት አውጥተው ስራቸውን ሰርተው ራሳቸውን አሸንፈው የሚኖሩ ናቸው። ልጄ ስጋውን ጣለዋል። ስጋዊ ፍላጎትን ካንተ አስወግድ። ስጋዊ ፍላጎታችን ካልጣል ከገነት መውጣታችን አይቀርም። እንደ አዳም ክብረ አልባ መሆናችን አይቀርም። አዳም ያስጎመጀው ይህ ነው። ሰው ከስጋው ጋር ሲሆን ዋጋ አይወጣም። ምንድነው? ሰውየው በግ ገበያ ይዞ ሄደ ሊሸጥ። በግ ሊሸጥ ወደ ገበያ ሄደ። በግ ረክሶ እዛም ሲጠይቅ 150 እያሉ እሱ 150 ይላል። ሰዎቹ ግን ከ100 ብር በታች ሲያዩበት ከ100 ብር በታችስ እስከ 100 ብር ባለውስ በጌን አልሸጥም እኔ ወስጄ ብበላት ይሻላል ብሎ ወደ ቤቱ ወስዶ በጉን አርዶ ከበላ በኋላ ቆዳውን ለመሸጥ ወደ ገበያ ሲወጣ ቆዳ ተወዶ አገኘ። በጊቱን 100 ብር አልገዛም ያለው ሰው ቆዳ ተወዶ ስለነበር 200 ብር ሲል ወዲያውኑ ሳይቆም ተቀማምተው 200 ብር ይሸጣል ቆዳውን፣ በጉንም ስጋውን በልቶ። መጀመሪያ በጉን ግን 150 ቢል አልፈቀደለትም ነበር። ከዚህ በኋላ ሰውየው 200 ብሩን ተቀብሎ ስጋውንም ከበላ በኋላ ወደ ቤቱ ሲመለስ ለካ ስጋ ነው ጠላቴ አለ። ጠላቴ ስጋ ነው አለ። ለካ ዋጋ እንድታወጣ በጌን ያዛት ስጋዋ ነው። ከስጋዋ ስትላይ 200 ብር ተሸጠች አለ። ለካ ጠላቴ ስጋ ነው። ተመልከቱ፣ ጠላቴ ስጋ ነው። ምናሰምርበት እዚህ ላይ ነው። ለኛ ጠላታችን ሆዳችን፣ ለኛ ጠላታችን ስጋዊ ፍላጎታችን፣ ስጋዊ አምሮታችን ነው። ለኛ ከኛ ከተሰጠነው በላይ በስስት ውስጥ እንድንሄድ የሚያደርገን የስጋ ስስት ከሶስቱ የኃጢአት ምንጮች በገዳመ ቆሮንቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ካደረቃቸው ከሶስቱ ስስት፣ ፍቅረ ንዋይ፣ ትዕቢት ተብለው ከሚጠሩት የመጨረሻው ስስት የሚባለው ስስት አዳምና ሔዋን ሳሳች ነው የሚለው። ሰዎች ሲሳሱ ጉዳት ላይ ይወድቃሉ። መጽሐፍ ቅዱስ እንዲል ዳዊት ኦሪዮን አንድ የድሃው በግ የተባለችውን 100 በጎች ጋር አንድ በግ አቆየኝ ብሎ ባደራ በእንግዳ መልኩ አስጠግቶለት ሲሄድ በምሳሌ ቤርሳቤ ስትነገር የድሃው በግ ተብላ የምትታወቀው ቤርሳቤ ወደ ዳዊት አስጠግተውለት ሲሄዱ ዳዊት አባታችን መዝሙረኛው ቅዱስ ዳዊት ምን አደረገ? እንግዲህ በእንግዳ በምሳሌ ናታን የተባለው ነብይ መጽሐፈ ሳሙኤል 12 ላይ ሁለተኛ ሳሙኤል ስናነብ እንደምናገኘው ምንድነው የሚለው? አንድ ባለጸጋ ነበረ፣ አንድ ድሃም አለ። ወደ ሰው ሀገር ድሃው ሲሄድ ባለጸጋውን በጌን አደራ ብሎ በብብቱ ምትተኛ ከማዕዱ ምትቀርብ አንዲት በግ ነበረችው። እሷን በግ ሰጥቶት አደራ ጠብቅልኝ፣ አደራ ጠብቅ ሰማይ ሩቅ ብሎ አስጠግቶት ሄደ። ከዛ በኋላ በጉን ግን ትቶ ሂዶ ከዛ አደራ ሂዶ ትቶለት ሲሄድ ወዲያውኑ እንግዳ መጣበታል። እንግዳ የሚባለውም የስጋ ፈቃድ ነው።
የስጋ አምሮት ነው። የስጋ ፈቃድ፣ የዝሙት ህይወት እንግዳ ተብሎ ተጠርቷል። እንግዳ መጣበት። እንግዳው ሲመጣ ግን 100 በጎች አሉት። አንዷን በግ ከኔ ያረጀ ይህን እንግዳ ብቀበለው 99 የሆኑና ቁጥር ይጎልብኛል ብሎ ሳስቶ እንግዳው ባይለጸጋው ሳሳና የድሃውን በግ አንዲቱን አረደበት ይላል። ተመልከቱ፣ ሰው ሲሳሳ እንዲህ ነው። 100 በጎች አሉት፣ የሱ ቁጥር እንዳይጎል፣ የድሃው ግን የአይኑን ማረፊያ አንድ ፍሬ የአይኑ ማረፊያ ነው። 100 በጎች የዳዊት ቁባቶች አሉት። የአይኑ ማረፊያ የባሪያው የኦሪዮ ሚስት ቤርሳቤህ ናት። አንድ በግ የድሃ በግ የተባለች። ዛሬም በሀብታቸው ብዛት የድሃ በጎች የተባሉ የድሆችን ባለትዳሮች ሚስቶች የሚያባልጉ በቆመ መኪና ውስጥ ኃጢአት የሚሰሩ መኪናቸውን ጫካ አድርገው ኃጢአት የሚሰሩ ዛሬም አሉ። ይህ ተገን አድርገን ጫካ አድርገን ኃጢአት የሰራንበት መኪና ገደል ይዞን እንዳይገባ ልንጠነቀቅ ይገባል ሚል ትምህርት ለዓለም ማዳረስ ይጠበቅብናል፣ ከእያንዳንዳችን ማለት ነው። በየጥሻው የቆሙ መኪኖች ሁሉ ሰላም አይሆኑ። የድሃውን በግ የተሰኙ የድሃ ሚስቶች፣ የሰው ሚስቶች የሚማግጡባቸው ጫካ የሆኑ ጠባብ መኪኖች አሉ፣ ከነጥቅሳቸው ገደል የሚገቡ በዓለማችን ላይ። ስለዚህ እግዚአብሔር የድሃውን በግ ወሰደ ለማለት ምን ይላል? ሀብታሙም ሳሳ ይላል፣ ባይለጸጋው ሳሳ። እግዚአብሔር በሲራክ አድሮ ምን ይላል? ነፍሴ 3 ነገርን ተጸየፈች፣ የሀብታም ስስታም፣ የሽማግሌ ዝሙተኛ። የሀብታም ስስታም፣ የሽማግሌ ዝሙተኛ፣ የድሃ ኩሩ። ድሃም በድህነቱ ሳይኮራ ቀረብ ብሎ ጠይቆ መብላት አለበት አቅም ከሌለው። የድሃ ኩሩ አልወድም ነፍሴ ትጸየፋለች ይላል። የሽማግሌ ዝሙተኛም አልወድም ይላል። የሀብታም ስስታምና ንፉግ ነፍሴ ትጠላለች ይላል እግዚአብሔር። ዳዊት በዛ ወቅት የደረሰበት መቅሰፍት፣ የደረሰበት ቅጣት ከዚህ ስስት የተነሳ ነው። ስስት የገዛቸው 100 በጎች አስቀምጦ አንድ የአይን ማረፊያ የሌለችውን የድሃውን በግ ለእንግዳው መቀበያ ያደረገ ነው የሚለው። የድሃውን በግ ወሰደ። ብዙ ሀብት እያላቸው የድሃ ገንዘብ የሚመዘብሩ ደፋር እጆች አሉ። አሁንም እግዚአብሔር ይቆጣል፣ እግዚአብሔር ያዝናል። ስለዚህ ሳሳ ነው የሚለው። ስስት እንደምታውቁት መነኩሴዋ እሙሃይ ናት። መቼም ይሄ ቆብ ሲጫን ደግሞ በተለይ ስስት ይጠነክራል ይባላል። በመነኮሳት ስስት ይጸናል ነው የሚባለው። ቆቡን ሲጭኑት አብሮ ሰይጣን እየተፈታተናቸው ከቆብ ጋር የሚመጣ ስስት አለ። ስግብግብ ነው የሚሆኑት። መነኩሴቱ የሁለቱን ደብር እንድታቅብ አቃቢ፣ የሁለት ደብር አቃቢ ሆና ጎረቤት ሀገር ነው ስታቅብ፣ አንድ ቀን ከሁለቱም ደብር 40 ሆነ። 40 ማለት እንግዲህ በግ የሚታረድበት ነው። ከሁለቱም ደብር በግ ይታረዳል። በሁለቱም ደብር ስለምታገለግል ከሁለቱም ደብር ልትበላ ይገባታል። ግን እንዳለመታደል ሆኖ ሰዓቱ የተጠጋጋ ሰዓት ሆነና መነኩሴዋ ከስስቷ የተነሳ ምን አለች ይባላል? ዛሬስ ምን አለ አምላኬ ከሁለት በከፈለኝ አለች። ለመብላት ከሁለት ሰንጠቅ የሚፈልጉ ሰዎች አሉ። ለመብላት ሲሆን፣ ለመስራት ሲሆን ግን እንደው ምንም ማይሞቃቸው ማይደምቃቸው ሰዎች ለመብላት ይሆን እንደሆነ ዛሬ ከሁለት ብሰነጠቅ ነው ለመብላት መከፈል የሚፈልጉ መሰንጠቅ የሚፈልጉ ሰዎች አሉ። ለሆድ ሲሆን መነኩሴዋ ቆባ የተጫነባት ምን ሆነ? ዛሬስ ምን አለ አምላኬ ከሁለት በከፈለኝ አለች። እስኪ ለማንኛውም አለችና ከነዚህኞች ቄሶች እኛኛው እዛ ያሉት ይፈጥናሉና ያን በልቼ ልመለስ ብላ ወደዛ ስትሄድ እውነቱን ፈጣን ናቸው። ሁሉን ነገር ጨራርሰው ቀድሰው ወጣው በልተው ሲጨርሱ ዕቃ ሲያጣጥቡ ደረሰች። ተመልሼ ወደዛ ልሂድ ይህንስ አጣው ብላ ወደዛኛው ወደ መጀመሪያው ስትመለስ እነዚህኞችም ጨርሰው ደረሰች። ስትመላለስ በመንገድ ላይ ከሁለቱም ሳትሆን ቀረች። ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም። ሁለት ሆድ የላት አንዱም። ስስታሞች እንደዚህ አይነት ናቸው። አዳምና ሔዋንም ለውድቀታቸው መንስኤ የሆነው በገነት ውስጥ እያሉ ከተሰጣቸው ይልቅ ያልተሰጣቸው እጽ ላይ በማፍጠጣቸው ነው። ሔዋን ጎመጀች ነው የሚለው፣ ሳሳች ነው የሚለው። እጹም የበለጠ አስጎመጃት ነው የሚለው። እንግዲህ እግዚአብሔር ቤተሰቦች የነገረ ድህነት መግቢያ በዚህ መልኩ ነው የሚቀጥለው። ነገረ ድህነትን ለማውራት አዳም እንዴት እንደወደቀ እንዴት እንደተፈጠረ እንቀጥልና በዚህ መልኩ መጠናል። ከዚህ በኋላ ስለ ዕፀ በለስ ከገነት አዳም እንዴት እንደተባረረ ከጸጋው እንዴት እንደተገፈፈ
ዕፀ በለስ ናት ወይ ስህተቷ? አዳም ነው ወይ ስህተቱ? ዕፀ በለስስ ለምን ተሰራች የሚለውን በቀጣዩ እናያለን። ነገረ ድህነት የሚለው የአዳም ውድቀት በዚህ መልኩ ነው። አሁን ገነት ውስጥ ነው ያለነው። አወዳደቁን በሔዋን መልኩ በእባብ መልኩ እንዴት እንደወደቀ እናይና ቀጣዩን እንቀጥለዋለን ማለት ነው። ስለዚህ ለዛሬው ከዚህ ላይ ይበቃናል። የነገረ ድህነት ትምህርት መነሻው ይህን ይመስላል። ተከታታይ ትምህርት ስለሆነ እንቀጥላለን። እግዚአብሔር አምላክ ቀሪ ጊዜያችንን ይባርክልን፣ ጤናችንን ይስጠን፣ ህይወታችሁን ሁሉ የተሟላ ያድርግልን። ከጤና በላይ ምንም የለምና እግዚአብሔር አምላክ ከሁሉ አስቀድሞ ጤናችሁን ይስጣችሁ። በዚህ አግባብ እየቀጠልን ተከታታዩን ትምህርት ነገረ ድህነትን በደንብ እንቀጥልበታለን። ትንሽ ጣጠር እያለ ነው የሚሄደው። የሆነ ሆኖ ቀለል አድርገን በምሳሌም እየገለጽን እንማረዋለን። እግዚአብሔር ያስተምረናል። የከበደውን አቅሎልን መጨረሻውን አይተን እንዴት እንደዳነ አዳም በዚህ መልኩ ወድቆ እንዴት እንደተነሳ እያየን የእመቤታችንንም ድርሻ የምናይበት ትምህርት ነው። እስከዚህ ሰዓት ያስተማረን፣ የገሰጸን፣ የመከረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በእውነት የእግዚአብሔር ቃል ጆሮአችን ሐሜት የሰማ ጆሮ የእግዚአብሔርን ቃል ሲሰማ ጆሮአችን ይታጠባል። ለእግዚአብሔር ጊዜ መስዋዕት እያቀረብን ነውና ጊዜያችን በከንቱም ያልቅ አይደለም። ሞኞች እግዚአብሔርን ቃል ሰዎች ተሰብስበው ሲማሩ ጊዜ ያጠፉ ይመስላቸዋል፣ ግን በእግዚአብሔር ዘንድ ዋጋቸው ሰፊ ነውና ለቃሉ የበለጠ ፍቅር እንዲኖረን አምላካችን እግዚአብሔር ይርዳን። ለዛሬው ከዚህ ላይ ቆየን። ተከታታይ ትምህርት ስለሆነ ቀጣይ ስለምንጨርሰው ብዙ ጊዜ መውሰድ የማያስፈልግም። በእርግጥ ሰዓቱ በቂ ነው። ይቆየን። ቀሪ ጊዜያችን ላለን ፕሮግራም ያለችው ደቂቃ በቂ እንድትሆነን ከዚህ ላይ እናቆማለን። የእናቱ አማላጅነት፣ የቅዱሳን በረከት፣ የእግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየ።